ህይወት የምትኖር ልጅ ነች። እሱማ ላክብደውም ብትል አይሆንም። የኑሯን ሁኔታ ታውቀዋለህ። ግን ምን አለበት በዚህ ጠይሙ ቦታው አንድ ሀብታም ቦይፍሬንድ ብትጠብስበት? ኪራ እንዳይሰማ። ህይወት ውስጥ የሚፈጠረውን ነገር መቆጣጠር አይቻልም። ኪራ ግን መቆጣጠር እንደሚችል ነው የሚያስበው። እሱን ተውና ይሄ ልጅ ኳስ ከተበዋል አንድ ቀን ልቡን እንዳይተፋ ነግሬዋለሁ። ግን እሱ ዳግም ማሸነፍ ይፈልጋል። በቃ ኳስ በሁለት ቀን የሚመጣ ቀልድ መሰለው አይደል? አሬ ፕሮጀክቱን ነገር እንዴት ላድርግ? ብቻዬን ልስራው እንዴ? እሱን ስትቀር ጊዜ ነበረ ማሰብ የነበረብህ። አሁን ያለ ብቸኛው አማራጭ እሱ ነው። አንተ እንደገባ አድርገህ ሰርተህልኝና። ምን እንዴ ታዲያ እንደናንተ ክላስ ውስጥ ገብቼ አልተማርኩኝ። በምን አባቴ ልሰራው? ምናልባት አጥቂ፣ ተከላካይ፣ ካውንተር አታክ፣ ኦፍሳይድ ምናምን ብለህ ሙላው። ቀልድ ነው ልሳቅ? በል ሰርተህልኝ ነው ተናግሮ። ምን አለ እንዳንተ ቢደለኝ። ለአንተ ጥሩ ዜና አለኝ። እባክህ አንተ ጥሩ ዜና ምንም አይጠቅመኝ። ሰማኝ ግን ለፍቅር ከሆነ ስጦታ ገዝቼለት እንዴት እንደምሰጥ አገራገቡ። ምን አለበት በሰማኝ እኮ ለአንተም ጥያቄ መልስ ታገኝ ይሆናል። ያንተን ጥያቄ መቻጡት ፍቅርን ተዋት። ፍቅርኛን ሴት ሸሻለች ምናምን እያልክ ልታላዝና እንዴ? እባክህ የፍቅር እናት ጸበል ጠርተውናል። ምን? እንዴት አወቅ? ፍቅር ነግራኝ። ደውላ ምን ማለት ነው? አንድ ክፍል እየተማረን ወደዚህ ስመጣ አግኝቻት ነው። ምንም ተስፋ የለህም በለኝ። እሷ አንተን ነው የምትወደው። ስማኝ አንሄድም? አንተው ራስህ ሂድ እንጂ ስልክ የምትደውል ለአንተ፣ ጸበል ቅበሱ የምትል ለአንተ። እኔ ምን ብዬ አንተንም ጥራ ብላኛለች። ጭራሽ ባስተርጓሚ ስጦታን በቃ በኋላ መጥቼ ስታለው ትወስድላታለህ። አንተ ካልሄድክ እኔም አልሄድም። እኔ ማልፈለግበት ቤት አልሄድም። ህፃን መች ነው የምትበስለው አለችም። አይ እንዴት ነሽ? ምን ላሳይሽ? ፍቅር ነኝ። ኦ ፍቅር አርፌ እንኳን ደህና መጣሽ። እሺ በቃ ሱቁ እንደምታየው ይሄንን ይመስላል። የእያንዳንዱን ዋጋ ዝርዝር መዝገብ ላይ ታገኘዋለሽ። ምንም የሚከብድ ነገር የለውም። እና መች ልጀምር? አሁን መጀመር ትችላለሽ። ከአንቺ ብቻ የሚጠበቀው ከስተመር ሲመጣ ምናምን ፈገግ ብለሽ በፈገግታ መቀበል ብቻ ነው። እሺ። የደሞዝ ጉዳይ ጭራሽ አያጣለን። አንቺ በምትይው ተስማምቻለሁ። ባይሆን አሁን ሻይ ወይስ ቡና ምን ላምጣልሽ? ምንም ከቤት ነው የመጣሁት። ያው ስማ ሁላችንም ከቤት ነው የመጣ ነው። አይ ምንም አያስፈልገኝም ካልሽ እሺ በቃ እዛው አካባቢ ነኝ። ዞር ዞር ብዬ እመጣለሁ። ፈታ በይ ባይ። ጓደኛዬ ዳግም ነገር ቶሎ መጨረስ አለብን። አንቺ ደግሞ እዚህ የምትሰሪያለሽ? እዚህ መስራት ጀምሬ ነው። ጭራሽ ሱቁን ለማንም ትተሽ ትዞሪያለሽ? እንደዚህ እኮ ነገርሽኝ ነው። ተናግሬ ወይም ማስፈቀጄ ነው መምጣት የነበረብኝ? አረ እንደዛ እኮ አይደለም። እሷ እንደቀጠርሻት ለምን አልነገርሽኝም? እሺ እንውጣና እናውራ። ጥሩ መደባበቅ ተጀመረ ማለት ነው። እሺ ነው ውጭ ወተን እናውራ። መጣንሽ እንዴ ፍቅር? አልሰማ ብለሽ እቺ ልጅ ቀጠርሻት አይደለ? ሲጀመር እሷን እርሻት። አንቺ ለምንድን ነው ኩያሽ ካልሆነ ሰው ጋር ወደሽ የምትፎካከሪው? እሷ ማለት እኮ ህይወቷን የምትመራው ከኛ ከምታገኘው ገንዘብ ነው። ልክ ነሽ። እሺ አንቺ ደግሞ ድጋሚ ምን ተፈጥሮ ነው ድጋሚ መተሽ ላግኝሽ አልሽኝ? ዳግም ላስተዋውቅሽ ነው። ራስሽን አዘጋጂ። እሺ ግን ሳምሪ ይሄ ነገር ምንም አላማረኝም። ሌላ መፍትሄ የለም? የለም። እሱን ስታገኝ የምትለብሻቸውን፣ የምትበያቸውን፣ የምትወጃቸውን ነገሮች ነግሬሻለሁ። ሽሮና ድንች ቅቅል ሁለቱም በጣም የምጣላቸው ነገሮች ናቸው። ጓደኛዬ የግድ ላሳምነው ይገባል። ብንቸገር አንድ ሳምንት ብቻ ነው። ከዛ በኋላ ቁርጡን ትነግሪዋለሽ። እሺ እንዳልሽ። የኔ ውድ ጓደኛ በጣም አመሰግናለሁ። አጅብ አልመጣም ብለህ ነበር እንዴ አንተ? እስኪ ጭራሽ ዘነጠህልኝ ነው የመጣው። እስኪ ራስህን ተመልከት። ኩል ብቻ እኮ ነው የቀረው። በዚህ አይነትማ ስንቴ እንደዋሸኝ ፈጣሪ ብቻ ነው የሚያውቀው። እንደ ተወሻሸን በል። ደግሞ መጀመሪያ አንተን አልመጣም ያልከው። አረ አንተ ሲባስ አንተ ካልሄድን ብለህ አንጀትን የበለውስ ነገር።
በቃ እንግባ። እዚህ ስንጨቃጨቅ ያየን ሰው ምን ይለናል? እኔም አልገባም። ሲጀመር መች ተጠራ? እንዳውም ፍቅር ኃይል ያለው ብላ ኪሩቤል ብላ ነው የጠራች። አረ አትለኝም። እውነቴን ነው። እኔ እናቷን አክብሬ ነው የመጣሁት። እባክህ በእናቷ አታሳብሺ። ፍቅርን ብቻዋን ለማየት ነው የመጣው። እጭ አሁንስ በዛ። አዎ እሷን ለማየት ነው የመጣሁት። እና ምን ይሁን? እኔም ሰው ነኝ፣ ስሜት አለኝ፣ እወዳታለሁ። ከዛማ ከጣሊያን የመጣችሁ ብላ ሙዳ ላይ አትቀልሽ። ሄሎ ዳጊ። አይ እዚሁ አካባቢ ነኝ። ምን? እሺ መጣሁ። ምን ሆነሽ ነው? ጣረሞተኞች እኮ ነው የምትመስይው። ዳጊ ልጅቷን ሳያገኛት አልቀርም። አዎ አሁኑን ማስቆም አለብኝ። ሰፈርሽ እዚህ ነው እንዴ? ስጠራ አላስታውስም። እዚህ ምን ታደርጋለህ? አጋጣሚ እንጂ ድንኳን ሰበራ እንኳን አልመጣም። እሺ ምን ነበር ወደዚህ ያመጣ? ሲመስለኝ የደረሰኝ መረጃ ትክክል አይመስለኝም። ብዙ ሰዎች እንደማያውቋት ነው የነገሩ። ማንን እየፈለክ ነበር? በእርግጠኝነት አንቺም አታውቂያትም። በቃ መልካም ልደት ይሆንልሽ። እዚህ ድረስ መታማ ጸበል ሳትቀምስ አትሄድም። እኔም የጠራኋቸው ልጆች ከመጡ ብዬ ነበር የወጣሁት። አረ እና እነ ኪሩቤል ጨክነው ቀሩ? ምናልባት አልተመቻቸውም ይሆናል። አንተ ግን አግባ። እርግጠኛ ነሽ? ካልፈለክ አለመግባት ትችላለህ። አይ ችግር የለውም። ጣሪያ አክባሪ ስለሆነ እገባለሁ። ግን ሳምሪም እየመጣች ስለሆነ እሷም የምትገባ ከሆነ ለእኔ ችግር የለውም። ግን እሷ እሺ የምትል አይመስለኝም። ግድ የለም እኔ ያሳምናታለሁ። እሺ አገኘኋት። አይ አውቃታለሁ የሚል ሰው ወጣ እና እሷ እዚህ ምን ትሰራለች? አጋጣሚ ተገናኝተን ጸበል አለ ቤታቸው እና እንድንገባ እየጋበዘችኝ ነው። እናንተ ልትገባ ነው? ምን ችግር አለ? አሁን ከዚህ በላይ አሳሳቢ ጉዳይ አለብን። በላ እንሂድ። አረ ሳምሪ ልጅቷ ይደብራታል። አሁን ስለ ፍቅር ታስባለህ ወይስ ስለ ሙዬ? ቆይ ማን ነው አድራሻዋን አገኘው ብሎ የሰጠ? ከዚህ በፊት እንዲያፈላልግልኝ የነገርኩት አንድ ሰው ነበር። ከረጅም ጊዜ በኋላ ዛሬ ደወለልኝና ሰፈሩን ጠቆመኝ። ከዛ እዚህ መጣ። ስለዚህ እኔ ያገኘሁት መረጃ ትክክል ነው ማለት ነው። እንዴት ማለት? እኔ መጀመሪያ መጥቼ የጠየቅኩት እዚህ ሰፈር ነበር። ከዛ ግን ሰፈር እንደለቀቀች ነገሩ። ስለዚህ ሁለታችንም የደረሰን መረጃ ተመሳሳይ ነው ማለት ነው። እኔ አላምንም። ከዚህ ሁሉ ጊዜ በኋላ አላገኛት። ሰፈሩን የጠቆመህን ሰውዬ ስልኩን ስጠኝና እኔ ከማውቀው መረጃ ጋር አንድ አይነት እንደሆነ ልጠይቀው። ዛሬ ባገኛት ቀኑ ልዩ ነበር የሚሆነው። ለምን? ዛሬ ልደቷ ነው። የልደቷንም ቀን ታውቀዋለህ? እኔ ስለሷም ማላውቀው እኮ ነገር የለም። ማኪያቶ ልጋብዝ ወይ ደግሞ ጋብዚ? ይቻላል፣ ግን አፍጥኝ። ለጉዳዩ አንቺ ትቀርቢያለሽ። እሷ ያደገችበት ሀገር ነው ያደግሽው። እሺ እሷን ካገኘው ደግሞ ታደርግልኛለህ? የፈለግሽው። በቃ የዘላለም ባለውለታዬ ነው የምትሆኚው። እውነት? ያንተ ባለውለታ ለመሆን ያልከኝን ሁሉ አደርጋለሁ። እተማመንብሻለሁ። በቃ እሺ እኔ ልጋብዝህ። ኪራ ምንም ነገር መስማት አልፈልግም። እኔም ሊሆን አልፈልግም። አንድ ጥያቄ ብቻ ነው የምጠይቅህ። እሺ ምን ነበር? ያገዛን ስጦታ ምንድን ነው የምናደርገው? ተገበልን እናቃጥል። ያማል እንዴ? ያን ሁላ ብር አውጥቼ እንዴት ነው የማቃጥል? በቃ እኔም አውጥቼበታል። ቆይ ምንድን ነው የገዛው? አልነግርህም። ያው የሴት ነገር ከሆነ እኮ ለእህት እንድሰጣት ብዬ ነው። ያው እኔ ደግሞ እህት ስለሌለኝ ግዴታ ለፍቅር መስጠት አለብኝ። እዚህም በዛም ብለህ እኔን ማስወጣት አይደለ ጥረት? ከፈለክ እኮ የኔን ስጦታ እኮ ለእህት ልሰጠት ትችላለህ ካለብኝ። ይሄን ቀልድ ነው ብለህ የምታወራው እኮ እንጣላለን። ይኸውልህ እኔ በእህቴ ቀልድ አለቀምሽ። ተረጋጋ እንጂ ሰውዬ። መሄድ ትችላለህ። እንደውም ተው አልፈልግም። ይነጫነጫል ሲያስጠላ።
ስጦታ ልገዛ ነው። ስጦታ? ለማን? ትላንት ግብዣዋን ንቄ ነው የሄድኳት ሴት። ለፍቅር ስጦታ? አዎ ትላንት ልደቷ ጭምር ነበር እና አንቺ እንዳይደብርሽ ነበር ትቼ የሄድኩት። ስለዚህ ስጦታ ይገባታል። አንተ ፍቅረኛው አይደለህ ወይ ደግሞ ጓደኛዋ ስጦታ መስጠት? አውቃለሁ፣ ግን ነገርኩሽ፣ ይቅርታ መጠየቅ አለብን። ያደረግነው ነገር ልክ አይደለም። ምንም አላደረግንም። ትንሽ እያካበድክ አልመሰለህ? አስቢው፣ አንቺ ሰው በክብር ቤትሽ ጠርተሽ ቢቀርብሽ ምንድን ነው የምታደርጊው? መብታቸው ነው። አትዋሽ። አንቺ በእሷ ቦታ ብትሆኚ ሀገር ልታቃጥይ ነበር የምትደርሺው። እኔማ አቅሙ ስላለኝ ነው። እሷ ግን አትሳሳች። የተናቀ ድንጋይ የማዕዘን ራስ ይሆናል ነው የሚባለው። ስጣት። ሲጀምር እኔ ምን አገባኝ? ሰውየው ደውሎልኝ ነበር። ምናምን አለ። አንቺ ያልሻት ሴትና እሱ ያለኝ ሴት አንድ አይነት እንደሆነች ነግሮኛል። አንተ ከዛሬ ጀምሮ ከዚህ ጉዳይ እጅህን አውጣልኝ እንጂ የፈለግከውን ያክል ገንዘብ ሰጥታለሁ። ያው እንደነገርኩ ነው። እኔ እሱ ባለውለታ መሆን እፈልጋለሁ። ዳግም ደግሞ ከደወለልክ የልጇን አድራሻ እንደቀየረችና የራሷን ቢዝነስ ከፍታ እየሰራች እንደሆነ ንገረው። በጣም ጥሩ፣ የተግባባን ይመስለኛል። አካውንትህን ላክልኝ። ሳምሪ፣ ታውቂያለሽ ምን ያክል እሷን ለማግኘት ጊዜ እንደፈጀብኝ። ለምንድነው ጊዜ የምንገለው? አዎ በዚህ ሳምንት ወደ ዱባይ እንደሄደች ነግሮኛል እና ከዛ እንደተመለሰች ወዲያው ስራ እንጀምራለን። ይሄ ነገር ምንም እየጣመኝ አይደለም። ሚጡ በዚህ እድሜዋ ዱባይ መመላለስ እኔ እንጃ፣ ምንም እየተዋጠልኝ አይደለም። እንዴ ህይወት እኮ መቼና በምን ጊዜ ምን ይዞልህ እንደሚመጣ አይታወቅም። እሱስ ልክ ነሽ፣ ግን የሆነ ያልተዋጠልኝ ነገር አለ። ነገ ትመጣለች ብለውኛል እና ነገ ሄደን እናገኛታለን። እውነት? እሷን ካገኘሽልኝ ውለታሽን እንዴት እንደምመልስ አላውቅም። የምር እኔ ባለውለታ ስለሆነ አመሰግናለሁ። ይህን ላንተ ማድረግ ግዴታዬ ነው። በጣም አመሰግናለሁ። እማዬ ባለመምጣታችሁ አዝናለች። ይቅርታ ፍቅር፣ አስቸኳይ ነገር ገጥሞኝ መምጣት አልቻልኩም ነበር። እናትሽን ይቅርታ ጠይቂልኝ። አይ ችግር የለውም። እሷ ግን ትመጣላችሁ ብላ 10 የበረበረው ስታይ ነበር። በቃ ሌላ ቀን እንድመጣ ነገር ይልኝ። እሺ ነግራታለሁ። አሁን ላይብረሪ መግባት አለብኝ። እሺ ቻው። ባለመምጣታቸው እየወቀሹ ነው። የኔን ሳይሆን የማየን ማዘን እየነገርኩት ነበር። እኔም ይቅርታ ግብዣሽን አክብሬ ባለመምጣት። ሲጀመር አስብበት ስላልጠራው ብዙም አልከፋኝም። እና ሳፈልጊ ነው የጠራሽኝ ማለት ነው? ሳልፈልግ ሳይሆን እንዲሁ እንዳላዘንኩ እንድታውቅ ብዬ ነው። እንጂ ይሄው ስጦታ። የምን ስጦታ? ለልደትሽ እና ጥሪሽ ላይ ባለመገኘቴ። ሲጀመር እኔ እናንተ ስጦታ ለመስጠት የሚያበቃ ጓደኝነት የለንም። ኧረ አይባልም እንዴ! ስጦታ እኮ አይናቅም። ንቄ አይደለም፣ ያው ግን ከማላቀሱ ስጦታ መቀበልን አልለመድኩም። እና እኔን እኮ ታውቂኛለሽ፣ ዳግም ነኝ። ይቅርታ ይህን ማድረጋችሁ። የምር ስጦታ ለመስጠት እየሞከርክ ነበር? ለአንተ የመመለስ ግዴታዬ ነው። ወይኔ ስታሳዝን። ምን ነው አልቀበልም ማለች እንዴ? ይኸውልህ ካንተ ጋር የመበሻሽቅበት ጊዜ የለኝም። እሺ ደፋር፣ ጭራሽ ስጦታ ለመስጠት ይሞክረ። ለሴት ስጦታ ስገዛ ለመጀመሪያ ጊዜ ነው እና ለመቀበሏ ትንሽ ይደብራል። ይቻ መዳም ተቀበለች አልተቀበለች ምን ይቀንስብሃል? በቃ ሌላ ነገር እናወራ። ስለዚህ ማውራት አልፈልግም። እሺ ማታ እንዝናና። ማለቴ ድብርት ይለቃል። እሺ እንወጣለን። የስ ዛሬ ገና ማታ እንዝናና ስለሽ ያልከኝ በጣም ደብሮኛል። እኔ እያለሁማ እንዲደብር አልፈልግም። ከፈለክ እዚህ ጋር ደንስልሃለሁ። ዘና እላለሁ። እሺ ነኝ።
አይልሽ መጥፎ ዜና አለ። ምን? ዳግም ፍቅር ይዞታል እኮ። ዳግም ከማ? ከፍቅር ዛሬ ግቢ ውስጥ ስጦታ ካልሰጧት ብሎ ያዙ ሊቀቁ። እሷ ደግሞ በአፍንጭ ወጣልኝ ብሎ ወርፍ። አቤት ፊቱን ብታዩ በስማ። የምር ግን ፍቅር አልተቀበለችው? ምን ነው ያክል ገረመ? ከሁሉም በላይ ለሱ ነው ፈገግ የምትለው ብዬ። አንተ ነሱ የምትለው ዛሬ ያዩትን እኔ የማውቀው። አቤት ዛሬ ያዩትን ብታይ በስማ። ለነገሩ እኔ ምን አገባኝ? አስመሳይ ምንም እንዳልተሰማው ሰው ታስመስላለህ አይደል? ውስጤን እስክስታ እየወረደ ነው። አሁን ወሬውን ተውና የፍቅር እናት ቤታቸውን ሄደን ስላልጠየቅናቸው ቅር ብሏቸዋል። ሄደን እንጠይቅ። ኧረ እባክህ ፍቅር ናት እንደ ነገረች። ኪራ በእናትህ አትጀምሪ። እኔስ በድለኝ ነው ማዝም። ሄደን እንጠይቃቸዋ። በቃ እንሂድ። እዛው የሥራ ቦታቸው ነው የሚሉት። እሺ አስለቀኝ። ፓም ጀሞ ትሰማኛለህ? ሁለተኛ አሳይመንት ስራ ልኝለት ነው። አንተ ጀለሳ እንዴ! ምንድን ነው የምታሽቀብጠው? ቤትስ ብትሰራለች ምን ትሆናለህ? ንገረው እስኪ። እንዴ ቆይ ልትሄዱ ነው? ወደ ቤት ነዋ። አንተ ክላስ ሲያልቅ ጠብቀህ የምትመጣው ግቢውን ለመሳለም ለለመድ ነው እንጂ ከክላስ በኋላ እኮ ልመምድ አለ። እናንተ ከሌላችሁማ እኔ ምን እሰራለሁ? እኔም ልሂድ። እስከዛ ጠረጴዛ ላይ ዴክስ ላይ ምናምን የተጻፈውን አጤራ እየነበብክ አትጠብቀን። አንተ የት ልትሄድ ነው? የት ልሄድ ነው? እኛ ጉሊት ልንሄድ ነው። ከፈለክ አብረን ልትሄድ። እናንተ ልጆች ግን ሰሞኑን ጉሊት፣ ጎመን ምናምን ደስ አላላችሁኝ። እኔ ሜዳ ትሬኒንግ እየሰራሁ ጠብቃችኋለሁ። እዛው እንገናኝ። እሺ ገላገልክኝ። አንተ ሙድ መያዣ እኮ ነበር የሚያደርግ ዲ እረ መከራ። እኔ የምልሽ ከእናንተ የተረፈ ዝክር ይዘሽልኝ አልመጣሽም? ወይኔ አላሰብኩትም። አይገርምም? ከፈለግሽ ግን ዛሬ አብረን መሄድ እንችላለን። አይስቀልሽ ነው ግን እንዴት ነበር? አይስቀልሽ ነው ግን እንዴት ነበር? ጥሩ አለፈ? እግዚአብሔር ይመስገን ጥሩ ነበር። እና ትምህርትስ እንዴት እየሄደ ነው? ጎበዝ ተማሪ ነሽ ደግሞ ሳምሪ ነግራኛለች እኮ። ሳምሪ ጎበዝ ናት አለች። አንዳንዴ እኮ የማንክዳቸው ነገሮች አሉ። ቆይ እኔ የምለው ግን ምን አገናኝቷችሁ ነው እንደዚህ እንዳይጥና ድመት የምትበላሉት? እኔ አልጠላትም፣ እሷ ግን ምን እንዳደረግኳት አላውቅም። ለነገሩ ከዚህ በኋላ እዚህ ስለምትገናኙ ቀስ በቀስ ትግባባላችሁ ብዬ አስባለሁ። አይመስለኝም። እርግጠኛ ነኝ። እኔ ከእሷ ጋር ችግር የለብኝም። መጣሁ። ስሚ ሂጂና ሻይ ይዘሽልኝ ነይ። ታቻለኝ እንደውላችሁ ይችላል። እኔ ደግሞ ይዘሽልኝ እንድትመጪ ነው የፈለኩት። አይ የለም። ኧረ ሳምሪ ምንድን ነው ያልሽው? ንገሪኝ። ኧረ ሳምሪ ምን ሆነሻል? ምንድን ነው ችግር አለ? ንገሪኝ። ዳግም የሚፈልጋት ልጅ አገኘኋት። ሰውየው ማንነቷን ነገረሽ? አይ እሱ ሳይሆን እኔ ራሴ ነኝ ያገኘኋት። የት? እሺ ማናት? በቃ በኋላ እነግርሻለሁ። ማን ነበር ልጅቷ? ስሟን ጥሪያት። ማን? ፍቅር ነው? ፍቅር ነይ እስኪ። አቤት እስኪ አንዴ ሻዩ ይቅርብኝ። እሺ ሂሳብ ልክፈያቸው። ብዙ ብር ነበርኩ ቦርሳዬ ውስጥ። ገንዘቤስ? ሳምሪ ተረጋጊ እስኪ። ሌላ ቦታ አስቀምጠሽ ይሆናል ፈልጊው። ይኸው ማየት ትችያለሽ። ቦርሳዬ ባዶ ነው። እኔ ውስጥ ነበርኩ እኮ። ሳምሪ ተይ እንጂ ሌላ ቦታ አስቀምጠሽ ይሆናል። ተረጋግተሽ ፈልጊው። እኔ እያለሁ ደግሞ ማንም ሰው አልነበረም። ስለዚህ አንቺ ልጅ ማን? እኔ? ኧረ በፍጹም
እርግጠኛ ነኝ ራሷ ናት። እንዲያውም እንድትፈተሽልኝ እፈልጋለሁ። ሳምሪ ተይ ግን። እሺ ፈትሽኝ። ይኸው ማየት ትችያለሽ። እውነት ነው ያላደረኩትም። እማዬ ትሙት። ዝም በይ የሌባ አይነ ደረቅ ሌባ ሞላጭ። ጓደኛዬ ትለኛለሽ። በጊዜው ቀርቷል። እውነት ነው ያላደረኩትም። እማማ ትሙት ነው ያላቅም። አንቺ አሁን እዚህ ቆመሻል። ውጪ ከዚህ። አንቺ ምንድን ነው ችግርሽ? አታያትም እንዴ? ከመጀመሪያውኑ ጥሩ ልጅ እንዳልሆንሽ ነግሬሽ ነበር። ሳምሪ አቁሚ። ይሄ ሁላ ነገር ያንቺ ድራማ እንደሆነ አውቃለሁ። ማለት ከአንቺ ቦርሳ ውስጥ አውጥተሽ ወደ እሷ ቦርሳ ውስጥ ታስገቢ። በአይን አይቼሻለሁ። አንቺ እቺ ምስኪን ምን ታድርግሽ? ዳግም የሚፈልጋት ልጅ እሷ ናት። ምን? አዎ ዳግም ጋር ያለው ፎቶ እሷ ቦርሳ ውስጥ አገኙት። የባሰ ታምጣ። ቆይ እሺ እንዴት? አላውቅም በቃ። ቆይ እሺ እሷስ እንደሚፈልጋት ታውቃለች? ምን አውቄ። በቃ እኔ ማበዴ ነው። እንደዚህማ ቅርብ ከሆነች በቃ ያገኛታል። እሺ በቃ ተረጋጊ። የሆነ መፍትሄ አናጣም። ደግሞ ዳግም ወደ እሷ በጣም እየቀረበ ዛሬ ለልደቷ ስጦታ ገዝቶላት አልቀበልም ብለው በጣም ደብሮት ነበር። ሳምሪ ወደ ራስሽ ተመለሽ። ይህ ፍቅር ዋጋ እንዳያስከፍልሽ ተጠንቀቂ። እስቲ ዙሪያሽን ተመልከች። በአካባቢሽ በጠቅላላ የሚፈልጉሽ ወንዶች፣ ሊሞቱልሽ የሚችሉ ወንዶች አሉ፣ ያውም ከዳግም የተሻሉ። አሁን እርዳታሽ የሚያስፈልገኝ ጓደኛዬ፣ እገዛሽ ያስፈልገኛል። በቃ እሺ ምን ላድርግ? ከጎኔ ከሆንሽ ይበቃኛል። ምን ማድረግ እንዳለብኝ እኔ እነግርሻለሁ። እስቲ ተረጋጊ። በችኮላ የሚሆን ነገር ማድረግ የለብንም። ዛሬውኑ በቃ ከዳግም ጋር መተዋወቅ አለብሽ። እንዴ ዛሬ? አዎ ሳትቀድሜ መቅደም አለብኝ። ይሄ ነገር ግን አንድ ቀን እውነት መታወቅ አይቀርም። ትንሽ ጊዜ ብቻ ነው። ዳግም እኔን እስከማለት ነው። ያሉን በቃ ቤታችሁ እንሂድ። ትላንትና የተጠራንበት ቤት ዕቃ ልናጥብ ነው እንዴ የምንሄድ? እኔ እኮ የእናትየው ነገር አሳስቦኝ እንጂ የፍቅር ነገር ለአንተ ትችላለህ። የምር ግን ቤታቸው የመሄድ ሞራል አለ? አንተ አለ? እባክህ በቃ ይቅርብን፣ ወደ ቤታችን እንሂድ። እኔ ወስኛለሁ። እኔ ሂጂ እጠይቃቸዋለሁ። አንተ ከፈለክ መሄድ ይችላል። በቃ እኔም አብሬ እመጣለሁ። እንደዛ ከሆነማ ሁለት ከሆነን እንበረታለን። ምን ሆነሽ ነው የምታለቅሽው? ኧረ አላለቀስኩም። አትዋሺ። ይኸው እያለቀስሽ እኮ ነው። ብነግርህ ምን ታደርጋለህ? ምን እንጃ መረዳሽ ነገር ካለ ብነግርህ ምን ታደርጋለህ? ምን እንጃ መረዳሽ ነገር ካለ ምናልባት። አይ እንደውም ታብዝብኛለህ። አልገባኝም። ያስለቀሰሽ ጉዳይ ከኔ ጋር ያገናኘዋል እንዴ? ቆይ ለምን ብቻዬን አትተውኝም እንዴ? ኧረ አረጋጊው። እኔ ከላይብረሪ ስወጣ እያለቀሽ ሳይሽ ነው የመጣሁት። እንደዚህ የሚረብሽሽ ከሆነማ ሄድልሻለሁ። ቆይ አንተ አትሂድ። እኔ ብሄድ ይሻላል መሰለኝ። ስደውልልህ ስልክ አታነሳም። ላይብረሪ ነበርኩኝ። ቅድም እንደደበረ ስትናገር ነበር። አሁን ደግሞ የበለጠ ደብሮኛል። ምን ነው የተፈጠረ ችግር አለ? የሆነ ቦታ መሄድ አለብኝ። የት? በቃ የማታውን ፕሮግራም ሰርዣለሁ። እንዴ ዳግም እየቀለድክብኝ ነው እንዴ? እኔ እኮ ጓደኞቼ እንዲመጡ ነግሬያቸዋለሁ። እሱማ ጥሩ ነው። ብቻሽን አትሆኝም ማለት ነው። እንዴ ዳግም ቀልድ ነው እንዴ ያዝከው? ቆይ እሺ አሁን ከመሬት ተነስቶ ሀሳብ ምን አስቀየረ? ምንም እንዲሁ ሳስበው ከቤት የመውጣት ሙድ የለኝም። እሺ እንደፈለግ። አሁን የት ልትሄድ ነው? የትም። ለማንኛውም እደውልልሻለሁ። እንደፈለግ። ዳግም ፍቅር በዛ ልጅ ተንከሲስ። ቆይ ምን እየተፈጠረ? እየተከታተለቻቸው ነው። በቃ እንመለስ። የምን መመለስ? ጉዳችሁንም እዚህ ቆሜያለሁ ነው። ወደዚህ እዚህ ምን ታደርጋለህ? አንቺን ፈልጌ ነው የመጣሁት። የእውነት ግን ደህና ነሽ? ምንም አልሆንሽ? እየቀለድክ ነው? አዎ ደህና ነኝ።
ቆይ ከመጀመሪያው ነው አንተ ስለኔ መጨነቅ የጀመርከው? ቅድም ስታለቅሺ ስላየው ውስጤ በጣም ነው የተረበሸው። አንተን የሚመለከት ነገር እንዳልሆነ እኮ ነግሬሃለሁ። አሁንም እንደዛው ነው፣ ፊትሽ ያስታውቃል። የሆነ ቦታ ልውሰድሽ፣ በእርግጠኝነት ቦታውን ታውቂያለሽ። አይ አያስፈልግም፣ ስራ ይዣለሁ። ሙድሽ ያስታውቃል። የምታወሪው ደግሞ ሰው እንደሌለሽ አውቃለሁ። እና ጓደኛ ልትሆነኝ? እሺ ካልሽ ነው። አያስፈልግም። ጭራሽ ሲማታ ለውሻ ልጅ እኔ እገድለዋለሁ። ኪራ አቁም በቃ። ሲጀመር ፈልጎት ያደረጉት ነገር አይደለም፣ ድንገት እንደተፈጠረ እያየህ ነው። እሺ እያያችሁ ነው የምትወዷት ልጅ መንገድ ለመንገድ ትሳማለች። ሳምሪ እረፊ፣ አሁን ትክክለኛ ጊዜው አይደለም። ኦ ብራቮ፣ በጣም አድናቂ ነኝ። ድንገት የተፈጠረ ነገር ነው። ሆን ብለህ ያደረግከው ነገር ነው። ኃይሌ ይዘው ሂድ። በጣም ተናድጄ ባይልስ ምን ልታመጣ አስቀይማለሁ። እሺ ኪራ፣ ጭራሽ በሴትም ለመደባደብ ወሰነ። አትያውም እንዴ ነገር ሲፈልግ በላ እንሂድ በእናትህ። ይሄ ሊያሳይኝ ያመጣ እኔ ከመጀመሪያው ነግሬህ ነበር። ይሄ ሁሉ በአንተ ምክንያት ነው። እሺ ከሷ ራቅ፣ አጭቅጭቃ ብለህ አስበላኝ። እንኳን ደስ አለ። እሺ ሀይ ፍቅር፣ ስልክ አላነሳስትኝ እኮ እዚህ ድረስ መጣሁ። ሄለን፣ አንቺ ጥሩ ሰው እንደሆንሽ አውቃለሁ። ነገር ግን እኔ ድጋሚ እዛ ሱቅ መጥቼ መስራት አልፈልግም። አንቺ ገንዘቡ እንዳልወሰድሽው አውቃለሁ። ቃል ገባልሻለሁ ሳምሪ፣ ከዚህ በኋላ ችግር አትሆንብሽም። አይ ሌላ ስራ ብፈልግ ይሻላል። እንዴ እኔ ጋር ስራ እያለ ለምንድን ነው ሌላ ስራ የምትፈልጊው? ሄለን አታስጨንቂኝ። በቃ እኔ ሳምሪ ነገር ምርር ብሎኛል። እውነት ከዚህ በኋላ አጠገብሽ አትደርስም፣ እመኚኝ። ቆይ ለምን ሌላ ስራ ትፈልጊ? እኔ አንቺን ነው የወደድኩሽ። በዛ ላይ ጸባይሽም ጥሩ ነው። እባክሽ ፍቅር እሺ በይኝ። ምንድነው? ጃኬቴን ረስ። እሺ እንሂድ። ዝም ያልሽኝ እሺ ነው? እሺ ግን ሳምሪ አጠገብሽ አትደርስም፣ ቃል እገባልሻለሁ። ዛሬ አልችልም፣ ነገ ከክላስ ስወጣ እመጣለሁ። እሺ በፈለግሽበት ሰዓት ነኝ። ቤት ደግሞ ሂጂ እናትሽን ብታወቃት ደስ ይለኛል። ይቻላል። በቃ በኋላ ደውዬልሽ እመጣለሁ። ቻው። አንቺ ግን ብለሽ ትምህርት ቤት ድረስ ትመጫለሽ? ስልክ አላነሳችኝ፣ ምን ላድርግ? ባይሆን የምትፈልጊው ነገር ካገኘሽ በኋላ ግን ልጅቷን ትፋቻታለሽ። እሱማ ልክ ነሽ። እኔ ከሷ ምን አለ ግን እኮ ቅድም ዳግም ላይሽ ነበር። እና በይኝስ እንዴ የልጅነት ጓደኛህ ነኝ ብለሽ ልትወውቂው እንዴ? ለካ እሱም አለ። ሄለን መፍጠን አለብኝ። ከፍቅር ጋር በጣም እየተቀራረቡ ነው። አደራ የሆነ ነገር ሳትይሽ እንዳመጭሽ። ማለቴ እናትየውን ስለ ልጅነት ታሪኳ፣ የልጅነት ፎቶ ብቻ አላውቅም። የሆነ መረጃ ሳትይሽ እንዳመጭ። ውይ ሳምሪ ምን ጣጣ ውስጥ እንዳስገባሽኝ። ለጓደኛ ከዚህም በላይ እኮ ነው ይልል። እኔ እኮ ለደህና ሰው ቢሆን አይቆጨኝም። ለዛ አንቺ ዳግም ምን ይወጣለታል? ይልቅ ስታማርጪ የባሰው ላይ እንዳትወድቂ። እኔ መቼም ፍቅር አይዘኝም። ታያት ጎዱ ጠብ አድርጎሽ እዚህ ስትንከረፈፊ እንዳላገኝሽ። በፍጹም። በአሁን ሰዓት ይደርሷል። እኔም ልሂድ። እሺ መልካም እድል ጓደኛዬ። እዚህ ሰፈር ምን ትሰሪያለሽ? ወይ ድሮ እዚህ ግቢ ተከራይቼ ነው ነበር። ሰው ለመጠየቅ መጥቼ ነው። እሙዬ እባላለሁ። እሙዬ? እሙዬማ? ወይ በልጅነት ስሜ እኮ ለምጄው ነው። ሄለን እባላለሁ። ዳግም ሳምሪ የት ነሽ? የሆነ ቦታ ነኝ። ችግር አለ እንዴ? ድምጽ ልክ አይደለም። እውነት እሷ ናት?
ወይስ ግራ ገብቶኝ ነው? ምንድን ነው የምታወራው? እሙዬን አገኘኋት እኮ። ምን? የት ነው ያለው? እዚህ እነ ፍቅር ሰፈር ተከራይታ እንደምኖር ነግራኝ ነበር። ምናልባት እሷ ትሆናለች ብዬ ነው። የእነ ፍቅር ሰፈር? ስማኝ ዳጊ፣ ምን ያህል ልታገኛት እንደምትፈልግ ይገባኛል፣ ግን ይሄ ትንሽ ግን እሷ ከሆነች ይህን አጋጣሚ እንደቀልድ ማሳለፍ አልፈልግም። ስማኝ፣ ብትሆን ራሱ አሁን ምንም ልትላት አይገባም። በቃ ዝም ብለናና ከኔ ጋር እናወራለን። ግን እኮ ይህን አጋጣሚ ካላገኘው ሌላ ጊዜ ላገኛት አልችልም። ሌላ እዚህ ሰፈር ነበርሽ እንዴ? እነ ፍቅር ሰፈር ነኝ ስትለኝ እዚህ አካባቢ ነበርኩና መጣሁ። ገብታለች። እነ ፍቅር ግቢ ነው የገባችው። እና እዚህ ቆመ እስከምትወጣ እየጠበቃት? አዎ፣ ብዙ ሳላወራት ወደ ውስጥ ገባች። ስማኝ ሙጌ፣ ልጅቷ ብትሆን ራሱ በዚህ መንገድ አይደለም ሊሆን ይችላል። ስለዚህ ና እንሂድ ከዚህ። አይ እኔማ ሳላገኛት አልሄድም በፍጹም። ዳጊ ቆይ፣ ሰው የሚለን አሰብም እንዴ? በሌላ ጉዳይ ቢሆን ሰማሽ ነበር። በሙዬ ጉዳይ ግን ልብ የሚለኝን ብቻ ነው መስማት እንፈልገው። አረ በጣም ጥሩ። እሺ እንደፈለግ። እኔ ቀን ከሊስ ሳፋልግ የነበረው ላንተ ብዬ መስሎኝ፣ አንተ እዚህ ጋር ልቤ ኩላሊቴ ምናምን ትላለህ። አውቃለሁ። ከጎኔ ስለሆንሽ በጣም አመሰግናለሁ። ግን ይሄ አጋጣሚ አምልጦኝ ስቆጭ መኖር አልፈልግም። እሺ እንደፈለግ፣ እንጠብቃት። ይኸውልሽ ዳግም በር ላይ ቁጭ ብሎ ሳላገኛት አልሄድም እያለ ነው። የፈጀውን ይፍጀ። ማደር ካለብሽ ራሱ ታድሪያለሽ። ዛሬ በፍጹም አይሆንም። እሺ ግን በቃ እዛ ቤት የገባሽበትን ነገር እንዳረሽ። በቃ ዳግም መጣች። አትመጣም እንዴ? ቆይ ዘመድ ለመጠየቅ እንደመጣሽ እኮ ነበር የነገረችኝ። እንዴ ዳጊ፣ ልታድርም እኮ ትችላለች። ስለዚህ ብርድ ልብስ ይዘን ብትመጣ ጥሩ ነበር። አትቀልጅብኝ እባክሽ። ሁለት ወዶማ አይሆንም። ማግኘትን ፈልገህ መጠበቁን ደግሞ ጠልተህ አይሆንም። እሱማ እጠብቃታለሁ። በቃ እዛ ቁጭ ብለን እንጠብቃት። ሰፈር ነው አለ። ስንመጣ ደግሞ ስልኩን አያነሳም። ግን ድምፁ ትንሽ የተረበሸ ይመስላል። ማን ኃይሌ? እሱ ይረብሻል እንጂ መቼም አይረበሽ። ስለምን ሊነግረን ይሆን? ያው ከፍቅር ራቅ ምናምን ሊል ይሆናል። እሱ የሚያደርገውን ነገር ሰዎች እንዲያደርጉ መምከር ይወዳል። ታውቂው? እሱም እውነቱን ነው። ሰዎች ከችግሮቻቸው መራቅ አለባቸው። ፍቅር ለእኔ ችግር አይደለችም። እሺ እንደፈለግ። አሁን ግን ምን ይሻላል? ያው እስከሚደውል መጠበቅ ነው። ሌላ ምንም አማራጭ ነው። እኔ ኳስ ጨዋታ አለብኝ፣ ልሄድ ነው እኮ። አብረን እንሄዳለን። እዚህ ቁጭ ብዬ ምን እሰራለሁ? ስልኩን አነሳ። አረ ዳግም፣ እኔ ሰለችኝ። በእናትህ ልጅቷ አዳሪ ናት መሰለኝ። ብዙ ቆየች አይደል? ብዙ ቆየች። እኔ እንኳን ከመጣሁኝ እኮ 3 ሰዓት አለፈኝ። ካልሆነ አንቺ ሂጂ። ወይ እኔ እጠብቃታለሁ። አዎ እንደዚህ ይሻላል። እኔ ምንም የጤነኝነት ስሜት የተሰማኝ አይደለም። ምን ነው አመመሽ እንዴ? ትንሽ። በቃ ያለውን ነገር እየደወልክ አሳውቀኝ። ሳምሪ ሳምሪ ሳምሪ! እንዴ አሁን ደህና ነበርሽ እንዴ? ሳምሪ ሳምሪ! ምን ሆነ ነገር? ራስሽን ስተሽ ነበር። ወንድሜ ናፍቆኛል። እሺ እሺ በቃ አሁን ሄደሽ ቤት ማረፍ አለብሽ። ነይ ታዲያ። ጓደኛዬ ወይኔ ሳምሪ፣ እዛ ደሃ ጓሮ ውስጥ ታምቄ ልሞት ነበርኩ። አውቃለሁ ጓደኛዬ፣ ግን ደግሞ ዳግም እኮ አንኳኩቶ ሊያስወጣሽ ምንም አልቀረም ነበር። በዛ ላይ ስንት ሰው ቀጥሬ እንደነበረ ምን አይነት ጉድ ውስጥ ያስገባሽኝ ሳምሪ። ይቅርታ፣ ግን በቃ አሁን ላይ ዳግም አንቺ እንደሆንሽ እንዲያውቅ አልፈለኩም። ለምን? እንዲያውም ይወቅና ይሄ ነገር እንገላገለው። አይ ይሄ ነገር በተደጋጋሚ እንዲፈጠር እፈልጋለሁ። አውቃለሁ አጋጣሚ ነው ያገናኛችሁ፣ ግን በቃ ብዙ ጊዜ እንዲፈጠር እፈልጋለሁ። ምክንያቱም እኔ አንቺ ጋር አምጥቼ እሙዬ ማለት እሷ ናት ብለው ላያምነኝ ይችላል። ግን በአጋጣሚ ብዙ ጊዜ ከተገናኛችሁ ለማሳመን ቀላል ነው። አረ ሳምሪ፣ ይሄን ነገር ልክ ስጪው። እኔም እኮ የራሴ ስራ አለኝ ታውቂያለሽ፣ ቢዚ እንደሆንኩኝ እንደዚህ አይነት የማይረባ ድራማ እየተወንኩኝ ጊዜ ማባከን አልፈልግም።
ጓደኛዬ አሁን እኮ ጥሩ እየሄደ ነው። ትንሽ ብቻ ታገሺ። ግን ምንም ደስ አይለው። አውቃለሁ። እና የሄድሽበት ጉዳይስ ከነ ፍቅር ቤት ምን መረጃ አገኘሽ? ምንም አይነት መረጃ ማግኘት አልቻልኩም። እናትየዋ ምንም አይነት መረጃ የሄድሽበት ጉዳይስ ከነ ፍቅር ቤት ምን መረጃ አገኘሽ? ምንም አይነት መረጃ ማግኘት አልቻልኩም። እናትየዋ ምንም አይነት መረጃ ሊሰጡኝ ፈቃደኛ አይደሉም። እንደውም ሲያዩኝ አልወደዱኝም መሰለኝ። አስተያየታቸው ራሱ ምንም ነው ደስ የማይለው። የምርሽን ነው ሄለን? ያንን ሁሉ ሰዓት እዛ ቆይተሽ ምንም አላገኘሁም ማለት ምን ማለት ነው? አዝናለሁ፣ ግን ሞክሬያለሁ። እሺ ችግር የለውም። በራሴ መንገድ አድርገዋለሁ። ቆይ ምንድን ነው ያስነካሽ? ልጅ ሳምሪ ፍቅር ነው። እሺ ሄለን፣ ይኸውልሽ ማንም በእኔ ጫማ እስካልቆመ ድረስ ህመሜን ሊረዳኝ አይችልም። እሺ ላይ አስበቃ ምን ያልክ ነው? አይ ዛሬ ዝም ብዬ ሰፈር ውስጥ እንደዛ ከሆነ ጥሩ። ፍቅር አንዴ ምን ነው የተፈጠረ ነገር አለ እንዴ? አይ ምንም የለም። በቃ ቻው። በቃ ቻው። ፍቅር ራስሽን ጠብቂሽ። በሌላ ህይወት ድጋሚ ከተገናኘን እንደማረሽኝ ተስፋ አደርጋለሁ። እሺ፣ ግን የት ስትሄድ ነው የምትሰናበተኝ? ብዙም ሩቅ አይደለም፣ እዚሁ ነው። ከፈለግሽ ግን መደዋወል እንችላለን። ችግር ውስጥ አልገባህም አይደል? እኔ እኮ ኪራ አይደለሁም። አታስቢ፣ ምንም ችግር ውስጥ አልገባሁም። ጥሩ፣ በቃ መልካም እድል። ወደ ካናዳ ልሄድ ነው። ወንድሜ እዛ የምማርበትን እድል አመቻችቶልኛል። እውነት? ደስ ይላላ። ላንተ ደስ ብሎኛል። እሺ በቃ አመሰግናለሁ። እንዲሁ ዝም ብዬሽ ከመሄድ ብዬ ነው። እኔ ሰዎችን መሰናበት አልወድም፣ ግን እስከ ዛሬ ከማውቃቸው ጥሩ የክላስ ጓደኞቼ ውስጥ አንዱ አንተ ነህ። እውነት? አዎ። አመሰግናለሁ። ግን ያን ያህል ጥሩ ሰው ነኝ ብዬ አላስብም። ይሄው ነው ያልኩህ። በድጋሚ መልካም እድል። ቻው። እሺ ቻው። እድሜ ላንተ ልጁንም ከክላስ መቅረት አስጀምር። በል እዛው ራሳችሁን ቻሉ። ደግሞ መቅረብ በኔ አልተጀመረ። አንተ ጀመርከው፣ ኃይል ያስቀጥሉ። ታጋይ ያልፋል፣ ትግሉ ይቀጥላል። ጨራሽ ክላስ መቅረቱ ሲገርመኝ፣ ስልክ አለማንሳቱ ደግሞ በጣም እያናደደኝ። የሆነ ችግር አጋጥሞት ይሆናል። ኃይሌ ለችግር ራሱ በቂ የሆነ ሰው አይደል። ችግር ራሱ ከዚህ ፈሪ ጋር ምን እሰራለሁ የሚል ሰው። አንተን ግን ይወዳል አይደል? በቃ ደፋር ኮንክ ይወዳል። ኧረ እኔ ችግር መውደድ በአፍንጫ ይወጣል። እንዲህ እኮ በዚህ አፍንጫ መቼም ካላበደ ያደርጉ። በል ፍቅር ጋር ልሄድ ነው። እሺ ቻው። ወዴት መሄዳችን እኮ ለምን? አሁን ሳስበው ኃይሌ የሚለው ነገር ትክክል ነው። አንተም በፊርማ አላረጋገጥክም እንጂ እንደምታምንበት ደጋግመህ ነግረኝ። ምኑን? ከፍቅር ኋላ ለማለቱ ነው። አሁን የሚሄደው አንድ ያልገባኝ ጥያቄ ስላለ ነው እንጂ ሌላ ነገር ደግሞ አስቤ አይደለም። እሺ እኔም እኮ ሶልቭ የምታደርግልኝ ፕሮብሌም አለ። አየው፣ ስላስታወስከኝ በጣም አመሰግናለሁ። እሺ የኔ ችግር ከተፈታ በኋላ ያንተ ይፈታ። እሺ ደግሞ እንደ ጎበዝ ተማሪ መጽሐፍ የምታነበው ነገርስ? ከአንቺ ጋር እንዴ ተጋጩት? አዎ ምን ነው? አረ ምንም። እኔ እኮ እዚህ ጋር መቼ የተሰራ ግንብ ነው ብዬ ተገርሚ። ቆይ ኮረት ነው እንዴ እንብል? ስነ ስርዓት ሰውዬ። አንቺ ለመሆኑ ስነ ስርዓት ታውቂያለሽ? ፈጣሪ ሆይ ቀኛው ለኝ። አንቺማ ቀኙን አታውቂም። አንዱ ሰውዬ በቀኛው ላይ ብላችሁ ተነሱ ይባል ሰማና በጧት ተነሳ። ከዛ ሲነሳ ረፍዶበታል። ይኸውልህ እኔ አንተን ተረት ቆሜ የምሰማበት ጊዜ የለኝ። ተረተኛሽ ማለት ሲያስጠላ። ምን ተመሰ? አንቺም ድሮ ከጥፍር ውጪ ምንም አታውቂም። እሺ ወዛም መከርከሩ እዴ ስታስጠላ። ምን ትመስላለህ? እንዴሽ ካልጠፋሳ በዚህ ሰዓት ትመጣለህ? ገና አሁን ፍቅር አጠገብ ልቀመጥ ስላ አንተማ የሆነ ተልኳለሽ። ኪራ ማውራት አለብን። ስለምን እንደሆነ አውቃለሁ። እባክህ ጉልበትን አጨርስ። የማኔ ሙት ግራግጤን አስቀምጬ እኮ ቀኙን ደግሞ ስል ነው የመጣው እንጂ አልተቀመጥኩ።
እኔ ከፍቅር ራቅ ምናምን ልል አልመጣም። እንዴት ማለት? ሳሚ ሴት ያለ እኔ እንጃ እዚሁ አካባቢ ነበር። በቃ መሄድ አለብኝ። ሰፈር እንገናኛለን። እሺ ጠብቀኝ። እሺ የት ነው የምትሄደው? እኔ የምልሽ አሁን ለምን ሁሉም ወንዶች እንደሚወዱሽ ገባኝ። ሳምሪ እባክሽ ነው፣ አሁን ከአንቺ ጋር መጣላት አልፈልግም። ሁሉም እኮ ከኔ ጋር መጣላት አይፈልጉም። አይዞሽ፣ እኔም ደግሞ ለጸብ አልመጣሁም። እሺ ምን ፈልገሽ መጣሽ? እንዴ ፍቅር ምንድን ነው? ከጎንሽ መቀመጥ አይቻልም እንዴ? አላልኩም። ታዲያ ምንድን ነው? ቆይ ለምን እኔና አንቺ ግን ጓደኛሞች አልሆንም? ማ እኔና አንቺ? አዎ ችግር አለው? ነገርኩሽ እኮ ጸብ አልፈልግም። ድሮም ድሀ ክብር አይወድለትም። ችጋራ ስታስጠላ። ምንድን ነው ነብር እንዳየሽ እንደዚህ የደነገጥሽው? ለነበር እንኳን ብዙ ይቀራታል። ትንሽዬ ደመት ናት። ማናት እሷ? ጓደኛ ነቻ። ሳምሪን እንዳይሆን ምንድን ነው ነብር እንዳየሽ እንደዚህ የደነገጥሽው? ለነበር እንኳን ብዙ ይቀራታል። ትንሽዬ ደመት ናት። ማናት እሷ? ጓደኛ ነቻ። ሳምሪን እንዳይሆን ትንሽዬ ድመት ያልሻት? ከሷ ውጭ ጓደኛ የለህም? የለኝም፣ እንዲኖረኝም አልፈልግም። ሲጀመር ካንተ ጋማ መሆን ይፈልጋል። ምናልባት አንቺ ግን የኔ ጓደኛ ለመሆን ቆንጆና ማላይ መሆን ይጠበቅብሻል። ሚስት ወይስ ጓደኛ? ስለ ሚስት ካወራንማ ከሷ በላይ ቆንጆ መሆን አለብሽ። በቅሎ የሌላት አህያ ታነውራለች አሉ። እንደዚህማ አትይኝምሽ። አማላይ ወንድ እንደሆን ካውቃለሁ። እቸኩላለሁ። ጀማው ይላል። እስካሁን የት ነበርክ? አንዳንድ ያመለጡኝ ክላሶች ነበሩ፣ እነሱን እያየሁ ነበር። ምን ተፈጠረ? ኃይሌ ደግሞ ለምን ክላስ ቀረ? ሳሚ ሳይመጣ አልነግራችሁም ብለው እስካሁን ገትሩኛል። እሺ የተከበሩ አቶ ኃይሌ ቀጥል። ወደ ውጭ ልሄድ። በባህር ነው እግርሽ? እየቀለድኩ አይደለም። እኛም እኮ እንድትቀልድ አንፈልግም። ሄደ ሰራ አድርግና እኛንም ትወስደናለህ። እኛ የምንፈልገው ይህንን ነው። እኔም የጓደኝነቴን 2 ኪሎ በሱ፣ እኔም ስኳሯን። በቃ ጠጣ እያረክ መሄድ ነው። ኧረ አቀልዱብኝ። አንተ ራሱ አቀልድ እንጂ ውጪ መሄድ እንደዚህ ቀላል ቢሆን ህዝብ ሄዶ ያልቅም ነበር። ዝም አትለውም? ቀልድ። ለነገሩ ጥሩ ተመኝ፣ ጥሩ እንድታገኝ ሲባል ሰምቶ ነው። ይሄን የማይታመን ቀልድ ለመቀለድ ነው ስልክን አጥፍተህ ምናምን የጠፋው? ያው ይህን እብድ የሚያክል ውሸት እንድናምነው ነዋ። ኧረ በል ተንቀሳቀስ። ይህን ቀልድን እዛው ማንም አይደርስበት ቦታ ጣሉሽ። ወንድሜ ሁሉንም ነገር ጨርሶልኛል። ዛሬ ማታ ነው በረራ። አዎ ባለፈው ወንድሙ ከሳውዝ አፍሪካ ወደ ካናዳ እንደሄደ ነግሮናል እኮ። በዚህ ፍጥነት የሚሆን አልመሰለኝም ነበር። ለዛ ነው ያልነገርኳቸው። ድንገት ነበር የሞከርኩት፣ ተሳካ። አንተ ወደዚህ ሄድሽ። እኔ እንደዚህ አይነት ቀልድ የምችኝ። እውነትህን ነው እንዴ ኃይሌ? አዎ ሳሚ። እጭ በእናትህ የሚያስቅ ቀልድን እዛውሽ። ትናፍቁኛላችሁ። እባክህ ወደዚህ ሄደህ በህዝብ ታቀፍሽ። ስማ እኔ እንደዚህ አይነት ቀልድ የምችኝ። ደንግጦ ነው፣ ለዛ ነው። እሺ ይገባኛል። በእርግጥ ቀደም ልነግራችሁ ይገባኝ ነበር። ላንተ በጣም ደስ ብሎኛል ኤሊሻ። ባትሄድ ጥሩ ነበር፣ ግን ላንተ የተሻለ ህይወት ሲባል ብትሄድ አሪፍ ነው። የኪራን ነገር ታውቃለህ። እንግዲህ አጠገቡ ታስፈልጋለህ። ኪራ አፉ እንጂ ልቡ ንጹህ እንደሆነ ታውቃለህ። አትጨነቅ፣ ሁሌም አብሬዋለሁ። አዎ እንደ ጓደኛ አብራችሁ መሆን ግድ ነው። ከኔ ጋር እንደዋወላለን። ችግር የለውም ኤሊሻ፣ መልካም እድል። አመሰግናለሁ። ብዙ ማስተካከላቸው እቃዎች ስላሉ አሁን መሄድ አለብን። በቃ በኋላ መጥቼ እሸኝሃለሁ። ምን አይተህ ነው እንደዚህ የምትደነግጠው? ልጅቷ ሎሊፖፕ እየበላች ነው። እናት ብላ ምን ፈልጋ ነው? ትላንት የነገርኩሽ ልጅ እሷ እኮ ነች። የምርህን ነው? በእናትሽ የሆነ ነገር አድርጊ። በእናትሽ ሳምሪ፣ ሂጂ ላወራት አይሻልም?
ፈጣሪ ይመስገን ድጋሚ ያገኛታለሁ ብዬ አላሰብኩም ነበር። እሺ ምን ልበላት ግን? አረ ሄደች እንዴ ዳግም ምን ሆነ? ተረጋጋት ሄዳ። አረ አንድ ነገር አድርጊ በእናትሽ ሳምሪ። ሄደች እኮ በቃ ዳግም። ሳምሪ መፍጠን ነበረብን ሲያናድ። ዳጊ ይገባኛል እኮ ግን በቃ ፈጣሪ ከፈቀደ ሌላ ቀን እናገኛታለን። ግን ባለፈው ሎሊፖፕ እንደምትወድ ነገርሽ ነበር። የእውነትም እሙዬ ልትሆን ትችላለች። ይገባኛል እኮ ዳግም። እኔም ያገኘኋትን ልጅ ሄደን እናወራታለን። እቺም ደግሞ እሷ ከሆነች ቢያንስ ከተማ ውስጥ ነው ያለችው። ሌላ ቀን እናገኛታለን። ሁለት አጋጣሚ አግኝቼ ነበር፣ አንዱን እንኳን አልተጠቀምኩበትም። ይገባኛል ዳግም ግን በቃ አሁን ከመንገድ ላይ እንሂድ። እኔ ምንሽ ፍቅር በቀደም እናትሽን ስለ ልጅነት ጊዜሽ ምናምን ስትጠይቃት ብዙም ደስተኛ አልነበረችም። ያው ብዙም ለማታውቀው ሰው ስለ ታሪኳ ማውራት አትወድም። ለዛ ነው። እና እኔ የማልታወቅ ሰው ነኝ? የምር አስደበርሽኝ። ከሷ ጋር እኮ አንድ ቀን ነው የምትተዋወቁት። ለዛ ነው። ወደፊት በደንብ ትግባባላችሁ። እኔም እንደዛ አስባለሁ። እናትሽ ደስ ትላለች። እና አንቺስ አዲስ አበባ ነው ተወልደሽ ያደግሽው? አዎ። እና አሁን ስራ ምናምን በደንብ እየለመድሽ ነው አይደለ? አዎ የለመድኩት ይመስለኛል። በጣም አሪፍ ጓደኛዬ። ብታይ ትወናሽ በቃ ደስ ነው ያለኝ ነኝ ቢል ፍቅር ወደ ቤት መሄድ ትችያለሽ። በቃ አዎ ጓደኛዬ የሰራተኞች ጉልበት ብዝበዛ ትቃወማለች። ቻው ሄለን። ቻው። ብታይ ዳግም አንቺ እንደሆንሽ አምኗል። ይቅርታ ስልኬን ረስቼው ነው። እኔም እንደዛ አስባለሁ። እናትሽ ደስ ትላለች። እና አንቺስ አዲስ አበባ ነው ተወልደሽ ያደግሽው? አዎ። እና አሁን ስራ ምናምን በደንብ እየለመድሽ ነው አይደለ? አዎ የለመድኩት ይመስለኛል። በጣም አሪፍ ጓደኛዬ። ብታይ ትወናሽ በቃ ደስ ነው ያለኝ ነኝ ቢል ፍቅር ወደ ቤት መሄድ ትችያለሽ። በቃ አዎ ጓደኛዬ የሰራተኞች ጉልበት ብዝበዛ ትቃወማለች። ቻው ሄለን። ቻው። ብታይ ዳግም አንቺ እንደሆንሽ አምኗል። ይቅርታ ስልኬን ረስቼው ነው። አላስወራለችኝ እኮ ምላሴ ላይ ቆመች። አንቺ ራስሽ ምን አስቸኮለሽ? ፍቅር እዚህ ያለች በጭራሽ ተደጋግሞ ማውራት የለብሽም እንዴ። በጣም ደስ ብሎኝ ነው። እኔ እንዳለች ራሱ ረሳሁት እኮ። እና ድብብቆሽ ቆይ መቼ ነው የሚያበቃው? ከዚህ በኋላ አንቺን ወስጄ ማስታወቅ ብቻ ነው የቀረኝ። በቃ በዚሁ ከቀጠልሽ ደግሞ ታኩሪኛለሽ። ሎሊፖፕ ደግሞ እንደዚህ እንደምትወጂ አላውቅም ነበር። ምን ላድርግ? እድሜ ላንቺ በደንብ ማስመሰል ነበረብኝ። የምር አሳምነሽናል። በቃ አሁን እኮ የቀረው ዳግምን ሄዶ መታወቅ ብቻ ነው። እና ከዚህ ከረፈፍ ምንም ያገኘሽው መረጃ የለም? እውነቱን ለመናገር የሆነ የሚደብቁት ነገር ያለ ይመስለኛል። ስለ ልጅነቷ፣ ስለ ኑሮዋ ምናምን ነገር ስትጠይቃት ምንም ደስተኛ አይደለም። አንቺ ደግሞ በሱ በብጥብጥና በሱ በፍርፍር ትዝ እያላት ይሆናል። ዳግም የሚፈልጋት ሴት ፍቅር ከሆነች እኮ ትርፍ ድካም ነው። እዚሁ አጠገቡ ነው ያለችው፣ ማግኘቱ አይቀርም። ለሱ መላላጣ እቺ መናጢዳ ድጋሚ እንዳያስባት ነው ማደርገው። ሳምሪ አሁን እያስፈራሽኝ ነው። ይሄ ፍቅር ፍቅር የምትይው ነገር ብዙ ነገርሽ ነው እንዳያሳጣሽ። ለዳግማ ምንም ባደርግለት ያንስበታል እንጂ አይበዛበትም። እንደፈለግሽ። በቃ ከዳግም ጋር ከመምጣታችን በፊት እደውልልሻለሁ። አሁን ናፍቆኛል፣ ልሂድ በቃ ቻው። አሁን ከሱ ጋር አለብሽ እንዴ? አዎ፣ ግን አብሬው ሆኜ ራሱ ይናፍቀኛል። ይሄ ፍቅር አይደለም በሽታ ነው። ስሙ የሚያምር በሽታ ይሁንልሽ። ባይ ብዙ ምቾት አይሰማሽም? አንቺን ፈልጌ አልመጣሁም። ግን የሆነ ጥያቄ ልጠይቅሽ። ምንድን ነው እሱ? አንዲት ቆንጆዬ ልጅ ወደዚህ ግቢ ገብታ ነበር እና ዘመድ ጥየቃ ነበር የመጣችው። ግቢ ውስጥ እኮ ብዙ ተካዮች አሉ። ስሟ እሙዬ ማለቴ ሄለን እንደምትባል ነግረኛለች እኮ። ሄለን ሱቅ ያላት መሰለኝ፣ ግን የራሷ ቢዝነስ አላት። እኔ ብዙም አላውቃትም፣ ግን ለምን እንደፈለጋት እኮ አልነገርከኝም። ታሪኩ ረጅም ነው። ከዚህ በፊትም አጫውቼሽ ነበር። ለምን አታነሳም? ብዙ አስፈላጊ አይደለም። በጣም አሪፍ። ከሷ ጋር እዚህ ሆነ ነው ስልክ የምትዘጋብኝ? አንቺ እዚህ ምን ታደርጊያለሽ? አንተ ራስህ እዚህ ምን ትሰራለህ? ፍቅርን ታውቃት እንደሆነ እየጠየኳት ነው። እኔ አግኝቻታለሁ። የምርሽ ነው? ስም? አዎ። ና አሁን አለች ወደ ባለበት ቦታ እንሂድ።
የምር ግን ጥሎ ሊሄድ እኔም ደብሮኛል፣ ግን ለተሻለ ህይወት ሲባል ሰው ማመን ግን በጣም ከባድ ነገር። ኃይሌ ለኔ ምንም ነገር ሳይነግረኝ ሄደ። አንተም ደግሞ እንደ ሽማግሌዎቹ ሳይነግረኝ ልትል ነው እንዴ? አንተ ደግሞ ዝም በል እሺ። የእሱ ሜል ለእኔ ቀላል ይመስላል? እሺ ግን ተለይተን እኮ አንቀርም። ነገ የተሻለ ሰዎች ሆነን እንገናኛለን። ሁሉም እንደዛ ብሎ ነው የሚሄዱ። ህይወት ግን ዛሬ ነገ ስትል እንደ ቀልድ ታልፋለች። ማታ ነው በረራው። ሄደህ ልትሰናበተው ይገባል። ይዳ ተሰናበትኩት አልተሰናበትኩት እኔ የምቀረው እዚህ። አረ ኪራ የምር ኃይሌ እኮ ነው። የራሱ ጉዳይ። የሚፈልገውን ነገር አድርጎ የለ በሄደበት ሰላም ይሁንሽ። አሳይመንቱ በጣም ቀላል ነው። እና አሁን መሄድ ትፈልጋለህ? አዎ አይሻልም? ለምን ጊዜ እናባክናለን? ማለቴ እንደዚህ የሆነ እርግጠኛ ነህ መሄድ ትፈልጋለህ እሷ ጋር? ምን ሆኛለሁ? አይ ያን ያክል አይደለም፣ ግን ያው እሷ ጋር ስትሄድ ተስተካክለህ መሄድ አለብህ። እና ደግሞ የስራ ቦታዋን ስላሳዩኝ ነገ በደንብ ተዘጋጅተን እንሄዳለን። እሺ በቃ ለነገሩ አሁንም ሰዓቱ ሄዷል። ነገ በጧት እናገኛታለን። አዎ እንደዛ ይሻላል። እሺ በቃ እኔ ወደ ቤት መሄድ አለብኝ። ቻው። እሺ ጧት እንገናኛለን። እሺ ጌልሻ ሌላ የሚሸኝ ሰው የለም እንዴ? አይ እኔ ስላልፈለግኩ ነው። ቆይ ግን ኪራ እንደተናደደብኝ ነው አይደል? የእሱም ባህሪ እያወቅኸው። ለነገሩ ልክ ነው፣ ግን ሳሚ አንተም ቻለውሽ እንዴ? ለእኔም እኮ ጓደኛዬ ነው። ይልቅ አንተ ቻይ መሆን አለብህ። የሰው ሀገር ከባድ ነው። ልሂድ በቃ ቻው። ስማ አንተ እንደምትመጣ አውቄ ነበር። በቃ እንደ ቀልድ ጥለህ ልትሄድ ነው። ችግር የለውም። እሺ እንደ ቺክን እንድንለቃቀስ ነው እንዴ? በልና ቀፈኝ። እንደውም ካንተ ጭቅጭቅ ታገላገልኩሽ። አውቃለሁ። በቃ ልሂድ። ቻው። በቃ መልካም መንገድ። ኃይሌን ታገላግሉት ስለ አንተን ውክልና ሰጥቶ ሄዳ። ምን ሶፍት ልስጥ እንዴ? ማን? እኔ ለኃይሌ አሌክስ። ይሄው ወረደ። እንደው ሊያዘው ስሚኝ፣ ተዘጋጅተሻል አይደል? በቃ ከዳግም ጋር ልንመጣ ነው። እየጠበቅኩት ነው። በቃ መጣቸው። እንዴት እንዳማረብህ! ሁሌ እንደዚህ ልበስ። እሺ። ያን ያህል የተጋነን አይደለም አይደል? አይ ቀለል ያለ ነው፣ ግን ጥሩ አለባበስ። ፈርተሃል አይደለ? ትንሽ። አዎ ያው የሚጠበቅ ነው። በቃ እኔ ላይ ልጥራ። እሺ ወተን እንጠብቃቸው። አራት ምንድነው እንደ ጀማሪ አፍቃሪ መኮሳተር? ኧረ በእናትህ ግንባርን ለቀቅ አድርገው። ግንባሩ የራሴ መሰለኝ። ብቋጥረው ባልቋጥረው ምን አገባ? ይመለከተኛል። ኃይሌ አደራ ብሎኝ ነው የሄደው። አትለኝም። እንደ ሕፃን ልጅ ነጭናጫ ነው ተቆጣጠሩ አለ። ያው እንዴት እንደሚወድ ታውቃለህ አይደል? አዩት እኮ በጣም አንድ የሚወድ። ትንሽ ለቀቅ እንድትል ለምን ሄደን ኳስ አንጮት? ልማር እንጂ ኳስ አበረች ብዬ እንደ አህያ ልረገጥ አይደለም እሺ የመጡት። ምን አህያ ናችሁ እያልከን ነው? አህያማ በስንጣማ እናንተ ከዛም ትብሳለች። ኡፍ በቃ ልሂድ። ምንም ባረግ አንተ ፈገግ ልትል አትችልም። ሂድ። ኪራ ግን ደህና ነህ? ደህና ነኝ። የህመም ስሜት እየተሰማ ከሆነ ወደ ቤት መሄድ እንችላለን። እሺ? አይ ደህና ነኝ። ትንሽ ራሴን ብቻ ነው ኢቶኝ። እሺ ወይ ከካፌ ውሃ ገዝቼ ልምጣ እንዴ? አይቶ አያስፈልግም። የኃይሌ ድንገት መሄድ እንዳሳሰበ አውቃለሁ። አብረን ደስ የሚሉ ጊዜዎች ያሳልፈናል። ግን ያንተ ትንሽ በዛ። እሺ በቃ ተዋል። ያልኩን ግን ሰምተኸኛል አይደል?
አዎ በደንብ ሰምቻለሁ። የኃይሌን ጥፋት ለማስተባበል እየሞከርክ ነው እንዴ? ቦክሰር ምን አልክልሃል ብሎ ቃል ገባልህ? እንደዚህማ መቀለድ ከጀመርክ ደህና ነህ ማለት ነው። ደህና ነኝ። በቃ ወደ ክላስ እንግባ። እንዴ ባለፈው ያየናት ልጅ እቺ አይደለች እንዴ? ግን ምን የፈለጋችሁትን ምረጡ። አይ እኛ እንኳን ለሆነ ጉዳይ ነበር የመጣ ነው። ማለቴ ጊዜ ካለሽ ብታናግሪኝ ደስ ይለናል። ምን ነው በሰላም ከዚህ በፊት ከአንተ ጋር ተዋውቀናል? አዎ በቀደም ዘመድ ለመጠየቅ የሆነ ሰፈር ሄደሽ ተገናኝተን ነበር። አዎ አስታወስኩኝ። ከዚህ በፊት ታውቀን ነበር። ትዝ አለኝ እና ቁጭ በሉ ይቻላል ማውራት። ቁጭ በሉ። ዋው ሻይ ወይስ ቡና? ምን ይሻላል? ምን ይምጣላችሁ? እኔ ምንም አልፈልግም። አይ እኔ ምንም አልፈልግም። ቆይ እዚህ አጠገብ ሱቅ ያለች ድንች ቅቅል የምትሸጥ አሪፍ ልጅ አለች። ልምጣላችሁ? ልጥራ? ላምጣላችሁ? ኧረ እኔ ድንች ቅቅል ብዙም አልወድም። እሺ በቃ ምን ነበረ? ዳጊ ያለውን ነገር ንገራት። በመጀመሪያ እኔ ዳግም እባላለሁ። ተወልጄ ያደግኩት ልደት አካባቢ ነው። ይገርማል። እኔም ልደት አካባቢ ነው ያደግኩት። እውነት? የት አካባቢ? ወይ እኔም ለነገሩ ልጅ ነበርኩ፣ ብዙም አላስታውሰውም። ወዲያው ነው ክፍለ ሀገር ሄድ ነው። ክፍለ ሀገር የት? የመጣችሁበትን ጉዳይ ማወቅ ይቻላል? አዎ ይቻላል። አንድ የልጅነት ጓደኛዬን እያፈላለኩ ነበር እና ያቺ የልጅነት ጓደኛዬ አንቺ ልትሆኚ ትችያለሽ ተብዬ ነበር። እኔ አላምንም። አንተ ነህ? ታስታውሽኛለሽ? ትንሽ ትንሽ። አዎ። ቆይ ግን እንዴት? ስለዚህ አንቺ ነሽ? አዎ አንቺ ነሽ። ለስንት ዓመት ስፈልግሽ እንደነበር ታውቂያለሽ? ይቅርታ በጣም ናፍቀሽኝ ስለነበር ነው እንዴ የሚያደግሽው። ይቅርታ ብዙም ግን አላስታውስም። በልጅነቴ ግን በጣም የምወደው ጓደኛ እንደነበረኝ ብቻ ነው የማስታውሰው። አዎ ያ ልጅ እኔ ነኝ ዳግም። ታውቂያለሽ ሳገኝሽ ምን እንደምልሽ እየተለማመድኩ ነበር። አሁን ግን ጠፋብኝ። እኔም ስላገኘሁህ ደስ ብሎኛል። አንተም ግን እኮ ትልቅ ሰው ሆነሃል። ዳጊ ለአንተ በጣም ደስ ብሎኛል። የምር እሷ ናት አይደል ሳምሪ? እስካሁን አላመንኩ። ለሁሉም ጊዜ አለው። አየህ ፈጣሪ ሲፈቅድ ሁሉም ነገር ሆነ። አመሰግናለሁ ሳምሪ። ይሄ ሁሉ የሆነ ባንቺ ነው። በጣም አመሰግናለሁ። እሺ። ጓደኛ ናት እሷ? አዎ እሷ ናት አፈላልጋ ያገኘችሽ። ትናንት እኮ የሆነ ቦታ አይቼሽ ከዛ በኋላ ድንገት ተሰለብሽብኝ። ወይኔ ሎሊፖፕ ሲመጣያችኝ ማለት ነው። በልጅነትሽ በጣም ሎሊፖፕ ተወጂ ነበር። ይገርማል። አሁንም አልተውሽም? አዎ በጣም ይገርማል። የሰው ልጅ መቼ እንደሚገናኝ እንደሚለያይ አናውቅም። እኔ አስታውሳለሁ። ድንገት ነበር የሄዳችሁት እና በጣም ነበር ያዘንኩት። የሆነ ቀን ትመጫለሽ ብዬ እጠባበቅ ነበር። ከዛ ሳድግ ደግሞ ማፈላለግ ጀመርኩ አንቺን። አዎ የልጅነት ጓደኝነት በጣም ንጹህ ነበር። አረ በቃችሁ፣ እኔንም እያስቀናችሁኝ ነው። ለነገሩ አንቺም ጥሩ ሰው ስለሆንሽ ነው ከጎን ሆነሽ እኔን ያፈላልግሽኝ። አዎ እሷም የጅማ ልጅ ነች። አረ ይገርማል። እኔም እኮ የተማርኩትና ያደግኩት ጅማ ነው። እዚህ ከመጣሽ ብዙ አመት ሆነሽ? አይ ብዙ አልቆየውም። እና ህይወት እንዴት ነው? ቆይ በዚህ እድሜሽ የራስሽን ቢዝነስ እንደዚህ እንዴ ቀላል ነው እንዴ? ሃይ ስኩል እንደጨረስኩኝ ወደ ዩኒቨርሲቲ መግባት አልፈለኩም። ስለዚህ ኦንላይን ስራ ጀመርኩኝና አሪፍ ሰራው። ከዛ በቃ የራሴን ሱቅ ከፈትኩኝ። ቆይ እናትሽስ እንዴት ነች? ደህና ናት። ሰዎች ይሄንን ነገር ልናከብረው ይገባል። ደስ ይለኛል። እሙዬ አንቺስ ትችያለሽ? አሁን እኮ ትልቅ ልጅ ሆኛለሁ። ሄለን ብለህ ብትጠራኝ ደስ ይለኛል። ይቻላል። እኔ በዚህ ስለለመደብኝ ነው። ግን ሄለንም ቆንጆ ስም ነው። አመሰግናለሁ። ዳጊ ስራ እንዳናስፈታት በኋላ ስራ ስጨርስ ብናገኛት አይሻልም? ለእኔ ችግር የለውም። ከዚህ በኋላ እንገናኛለን። በቃ እንደዛ ከሆነ ወይኔ ልሂድ። እንዴ የት ትሄጃለሽ? ዳጊ ክላስ ቀጥተን እንደመጣን ረስተው ነው። ግን እኮ ክላስ አልቋል። ምንም አንሰራም ሄደን። እሺ በቃ ስልክሽን ጻፊልኝ። ደውልሻለሁ። እንገናኛለን። እሺ ቻው። በጣም ይቅርታ አረፈድኩ አይደል? እንኳን መጣሽ ፍቅር። አንቺ ከመጣሽ እኔ ልሂድ በቃ። ቻው። እሺ እመጣለሁ። እሺ ባይ።
ስሚ እንደዚህ በቀላሉ የሚሆን አልመሰለኝም ነበር። ነግሬያለሁ እኮ እኔ ነኝ ልጅቷ። እውነት አንቺ ባትሆኚ እንደዚህ በቀላሉ ያው